ሶ ጋይስ ዌልካም ቱ ፓርት 4 ማለት ነው። በዛሬ ቪዲዮችን ላይ ደግሞ በፓርት 4 ቪዲዮ ተገናኝተናል ማለት ነው። ከዚህ በፊት በነበሩ ቪዲዮዎች የተለያዩ ነገሮችን አይተናል። ፉል ኮርስ ላይ የምንማራቸውን ኮንቴንቶችንም በቀደም ባለው ቪዲዮ አይተናል ማለት ነው። በዛሬ ቪዲዮችን ላይ ደግሞ የምናየው ምንድን ነው ስለ ኢምፐልስ እና ኮሬክሽን ምንድናቸው የሚለውን ነገር እናያለን። ሶ ኢምፐልስ እና ኮሬክሽንን ዋንስ ማስተር አደረጋችሁ ማለት ማርኬት ስትራክቸር ላይ ምንም ይከብዳችሁ ነገር የለም። ኦልሶ እኛ እዚህ ጋር የምናያቸው ኤቭሪ ነገሮች ማርኬት ስትራክቸር ላይ የራሳቸው የሆነ ነገር አለ። አሁን እዚህ ጋር የምትመለከቱት ዳውን ትሬንድ፣ አፕ ትሬንድ፣ ዳውን ትሬንድ አይደለ? this is also a market structure. so market structure ሲፈጠር ማርኬት ስትራክቸርን አንድን ትሬንድን ፑሽ የሚያደርጉልን ነገሮች ኢምፐልስ እና ኮሬክሽን ይባላሉ ማለት ነው። so አንድ ትሬንድ አፕ ትሬንድ ከሆነ አፕ ትሬንዱን ይዞ የሚቀጥሉልን ነገሮች ኢምፐልስ እና ኮሬክሽን ተብሎ ይታወቃሉ ማለት ነው። so ምንድናቸው፣ እንዴት ይሰራሉ፣ ቫሊድ እንዴት ይሆናል የሚለውን ነገር ከዚህ በሚቀጥለው ቪዲዮ ደግሞ የምናይ ይሆናል ማለት ነው። ኦኬ so አጠር ያለ ዲፊኒሽን እንደምታዩት በጠቅላላ ቪዲዮ መጻፉ ላይ እንዳያችሁት ጽሁፍ አላበዛም። በጣም አነስ ያሉ ጽሁፎች ናቸው። so በእነዚህ ጽሁፎች በጣም በትናንሽ ጽሁፎች ነው ሙሉ እንትኑን የምናየው ማለት ነው። so ኢምፐልስ እና ኮሬክሽን ሾርት ዲፊኒሽን ምንድነው? when the market momentum becomes very strong either up or down so የሆነ ማርኬት ሞመንተም ወይም ደግሞ የአንድ ማርኬት ሞመንተም በጣም ስትሮንግ የሆነ ሲመጣ ዳውን ትሬንድ ሊሆን ይችላል፣ አፕ ትሬንድ ሊሆን ይችላል፣ it doesn't matter so በጣም ስትሮንግ የሆነ ሲመጣ those price action called momentum so ያንን ፕራይስ አክሽን ምን ብለን እንጠራለን ማለት ነው? ሞመንተም ብለን እንጠራለን ማለት ነው። which is እዚህ ጋር የምትመለከቱት either up or down ነው ያለው እዚህ ጋር ማየት ያለባችሁ። so up ሊሆን ይችላል፣ ዳውን ሊሆን ይችላል። አሁን ለምሳሌ ከዚህ እስከዚህ ምንድነው አፕ ትሬንድ ነው አይደለ? so ይሄ ምን ተብሎ ይጠራል? ሞመንተም ተብሎ ይጠራል። ከዚህ እስከዚህ ምንድነው? ዳውን ትሬንድ አይደለ? ለምን ዳውን ትሬንድ የተባለው? እዚህ ጋር የምትመለከቱት ሃየር ሃይ አለ፣ ሃየር ሎ አለ፣ ብሬክ አድርጎልናል። ሃየር ሎ ብሬክ እያደረገ እየሄደ ያለ ማርኬት ስለሆነ it's a down trend market so ይሄኛውን በጠቅላላ ምን ብለን ነው የምንጠራው? ሞመንተም ብለን እንጠራለን። ኦኬ so those price actions called momentum ስለዚህ እነዚህን ፕራይስ አክሽኖች ምን ብለን እንጠራለን? ሞመንተም ብለን እንጠራለን ማለት ነው። so ይሄን ሞመንተም ነው ብለን ስንጠራ ደግሞ ማርኬት አንድ ዳይሬክሽን ላይ ወይም ደግሞ ሞመንተም ሲሆን አንድ ዳይሬክሽን ላይ ይሄዳል እያለን አይደለም። ለምሳሌ ማርኬት አፕ ትሬንድ እየሄደ ከሆነ ዝም ብሎ ቀጥ ብሎ አይወጣም ማርኬት አይደለም። መቼስ ዝም ብሎ የሚወጣ ማርኬት የለም። ምንድነው የሚያደርገው? ሞመንተም አለው ወይም ደግሞ ኢምፐልስ አለው። ከዛ በኋላ ኮሬክት ያደርጋል፣ ኢምፐልስ ያደርጋል፣ ኮሬክት ያደርጋል፣ ኢምፐልስ ያደርጋል እንጂ ማርኬት ኢምፐልስ ሆኖ አይቀጥልም እስከመቼም ቢሆን ማለት ነው። የሆነ ታይም ላይ ኮሬክት ማድረጉ አይቀርም። ስለዚህ ሞመንተም አለው ብለን ስናወራ በአንድ ዳይሬክሽን ብቻ ይሄዳል ብለን ወይም ደግሞ በአንድ ዳይሬክሽን ብቻ ቀጥ ብሎ ይሄዳል አንልም። ማርኬቱ ምን እያደረገ ነው የሚሄደው? ኮሬክት እያደረገ ነው የሚሄደው። ለምንድነው ኮሬክት የሚያደርገው የሚለውን ደግሞ እናያለን። ሶ እዚህ ጋር ምንድነው የሚለው? ፕራይስ ዩዥዋሊ ሙቭስ ኢን ቱ ዳይሬክሽን አይደለ? ሞመንተም ላይ ሆኖ ግን ማርኬት ምንድነው የሚያደርገው? ኢን ቱ ዳይሬክሽን ነው ሙቭ የሚያደርገው፣ ግን ኢን ዋን ሞመንተም ነው። አፕ ትሬንድ ላይ ሆኖ ግን ቱ ዳይሬክሽን ነው ሙቭ የሚያደርገው። አፕ ትሬንድ ብቻ ሆኖ ቀጥ ብሎ አይሄድም። ቱ ዳይሬክሽን ስላችሁ ኮሬክት እያደረገ ትንሽ እየወረደ ገብ እያለ ከዛ በኋላ ይነሳል ማርኬት። ነገር ግን እዚህ ያለው ሜጀር ሊኩዊዲቲ ብሬክ እስካላደረገ ድረስ ኢትስ ኮልድ ዋን ሞመንተም ወይም ደግሞ አንድ አፕ ትሬንድ የሆነ ወጥ የሆነ እንቅስቃሴ ነው ያለው። ሶ ፕራይስ ሙቭስ ኢን ቱ ዳይሬክሽን አይደለም። ሶ ምንና ምንድን ናቸው? ሞመንተም እና ኮሬክሽን የምንላቸው ነገሮች። ሞመንተም የምንለው ሌግ ምንድን ነው? አንድን ትሬንድ የሚያስቀጥልን ሌግ ነው። ለምሳሌ አሁን ዳውን ትሬንድ ከሆነ ከሆነ ፒፕስ ወይም ደግሞ ከዜሮ ፒፕስ ወደ 10 ፒፕስ ፑሽ የሚያደርግልን ሞመንተም ተብሎ ይጠራል። ወይም ደግሞ ያንን እየሄደ ያለውን ዳውን ትሬንድ የሚያስቀጥልልን። አሁን ለምሳሌ እዚህ ጋር ኮሬክት ምን አደረገ? ኮሬክሽን አሁን ከዚህ ከዜሮ ፒፕስ ተነስቶ ወደ 10 ፒፕስ መጣ እንበል፣ ግን ወደ 5 ፒፕስ ኮሬክት አደረገው ኮሬክሽኑ ማለት ነው። ከዛ በኋላ ሞመንተሙ ደግሞ ምን አደረገው? ተጨማሪ 10 ፒፕስ ጨምሮለት 20 ፒፕስ አደረገው ማለት ነው። ሶ ሞመንተም የምንለው ነገር ምንድነው? አንድን ዳይሬክሽን ወደሚሄድበት ፑሽ የሚያደርግ ወይም ደግሞ ዳውን ትሬንድ ከሆነ ወደ ዳውን ትሬንድ የሚገፋልን ነገር ወደሚሄድበት ነገር ስትሮንግሊ እንዲሄድ ወይም ደግሞ አቅሙን እየጨመረ እንዲሄድ ፑሽ የሚያደርግልን ሞመንተም ይባላል። ኮሬክሽን ደግሞ ከሄደበት አቅም የሚቀንስልን ነገሮች ናቸው። ለምንድን ነው የሚቀንሰው? ምን ለማግኘት ነው የሚቀንሰው የሚለውን ደግሞ እናያለን። ለምንድን ነው አንድ ነገር ከሄደበት ወደ ኋላ የሚመለሰው የሚለውን እናያለን። ሶ ኦቨርኦል ኢንቱ ዳይሬክሽን ብለናል፣ ሞመንተም እና ኮሬክሽን ብለናል ማለት ነው። ሶ ኮሬክሽን ምንድነው? ሞመንተም ምንድነው? አሁን አይከብዳችሁም ብዬ አስባለሁ። ሞመንተም ትሬንዱን የሚያስቀጥልልን ነገር ነው። ኮሬክሽን ግን ትሬንዱን ወደ ኋላ እየገፋ ያለልን ነገር ነው። ነገር ግን ሞመንተም ይመጣል ያስቀጥልናል፣ ኮሬክሽን ደግሞ ትንሽ ትሬንዱን ይገፋል። ሶ በዚህ ወይ ሞመንተም እና ኮሬክሽን እንድትረዱ ፈልጋለሁ። ሞመንተም ማለት የኛን የአንድ ማርኬት ትሬንድ ፑሽ የሚያደርግልን ወይም ደግሞ ወደሚሄድበት ዳይሬክሽን የሚገፋልን ነገር ነው። ኮሬክሽን ደግሞ ከሚሄድበት ዳይሬክሽን ተቃራኒ የሚሄድልን ነገር ነው ማለት ነው። ሶ በዚህ መንገድ አንደርስታንድ ወይም ደግሞ በዚህ መንገድ በቀላሉ ወይ አንደርስታንድ ማድረግ ትችላላችሁ። ሶ ኢን ሞመንተም ዴር አር ኤ ሎት ኦፍ ኢንስቲቱሽናል ኤንድ ባንክ ባየርስ ኢን ደ ሞመንተም ሙቭመንት። ሶ ሞመንተም ሙቭመንት ላይ ባንኮች፣ ኢንስቲቱሽናሎች ፕላስ ደግሞ ሄጅ ፈንቶች አሉ። ለምሳሌ አሁን እዚህ ጋር እንደዚህ የሚሄድ አፕ ትሬንድ ሞመንት ላይ ምንድን ያለው እዚህ ትሬንድ ላይ ማለት ነው። እዚህ ጋር ዴር ኢንስቲቱሽንስ፣ ባንክ ባየርስ
ፕላስ ደግሞ ሄጅ ፈንዶች አሉ ማለት ነው እዚህ ትሬንድ ላይ። ወይም ደግሞ ሞመንተም ማለት አንድን ትሬንድ የሚያስቀጥልልን ነገር ነው። ስለዚህ እዚህ ላይ የሚገባ ሰው ኢትስ ጎይንግ ቱ ተጠቃሚ፣ ለምን ከኢንስቲቱሽናሎች ጋር ትሬድ እያደረገ ስለሆነ ማለት ነው። ሶ ዜር አር ሎትስ ኦፍ ኢንስቲቱሽናል ኤንድ ባንክ ባየርስ ኢን ደ ሞመንተም ሙቭመንት። ስለዚህ በሞመንተም ሙቭመንት ላይ በጣም ብዙ የሆኑ ኢንስቲቱሽናሎች እንዲሁም ደግሞ ባንኮች፣ ሄጅ ፈንዶች አሉ ማለት ነው። ኤንድ ኢን ደ ኮሬክሽን ፔዝ ማርኬቱ ኮሬክት በሚያደርግበት በእነዚህ ፔሶች እነማን አሉ የሚለውን ነገር ደግሞ ስናይ ሪቴል ትሬደርስ ትራይንግ ቱ ባይ ኦር ሴል። ሶ እዚህ ሞመንተም ላይ ደግሞ ያሉ እነማን ናቸው? ሪቴል ትሬደሮች ናቸው። በዚህ አጋጣሚ ሰሞኑን ጎልድ ላይ ሜይ ቢ ይሄ ኮርስ ቆይቶ ስለሚለቀቅ ላትረዱ ትችላላችሁ። ሰሞኑን ጎልድ ላይ ጎልድ ያው ትላንትና ማታ which is ወደ 4000 ሰርቷል ማለት ነው። ወደ ቻርት ስንገባ እንደዚህ ነበረ። ወደ 4000 እንደምትመለከቱት ጎልድ ሰርቶልናል። ይሄ ዛሬ የወሰድነው ትሬዶች ናቸው። ከቻርቱ ብዙ ማራቅ አልፈልጋችሁም እናንተን፣ ግን ጀስት ትላንትና የወሰድናቸውን ትሬዶች ላሳያችሁ። ጎልድ ኦቨርኦል አፕ ትሬንድ ሙቭመንት ላይ ነው ያለው። ነገር ግን እኛ ምን ስናደርግ ነበር? እዚህ ጋር እዩ ዝም ብላችሁ ባይ የገባናቸው ፖይንት እና ሴል ስንገባ ያለውን ሞመንተም እዩ ዝም ብላችሁ። አሁን ማርኬቱ ይሄ ኮሬክት እያደረገበት ያለበት ታይም ነው። እዚህ ጋር ግን ባይ ስንገባ እንደምትመለከቱት ትሬዳችን በጣም በጥሩ ሁኔታ ቲፒያችን ይነካል። ግን ሴል ስንገባስ ዩሲ ሴል ስንገባ ያለው ሞመንተም ምናልባት ከዚህ በፊት የገባናቸው ሴሎች ካሉ እዩ እዚህ ጋር ራሱ ጎልድ በጣም አፕ ትሬንድ ላይ ነው። ሜይ ቢ ታውቃላችሁ ብዬ አስባለሁ። ሶ ሴል ስንገባ ኢትስ ማርኬቱ ኤ ፕላስ ሴታፕ ቢሰጠንም ራሱ ሴል ስንገባ የምናገኛቸው ትሬዶቻችን እንዴት እንደሚሆኑ እዩዋቸው ዝም ብላችሁ። ዩሲ በጣም ትንሽ የሆነ ሞመንተም ብቻ ነው የምናገኘው ሴል ስንገባ ማለት ነው። የሞመንተምም ወይም ደግሞ ኮሬክሽኑን ስንገባ አሁን እኛ እዚህ ጋር ምን እያደረግን ነው? ኮሬክሽን እያደረግን ነው። ማርኬቱ አፕትሬንድ ነው አይደል? ኮሬክት እያደረገ እንደዚህ እየሄደ ያለ ማርኬት ላይ ኮሬክሽኑ ነው እየገባን ያለ ነው። ግን ኮሬክሽን ስንገባ ያለውን እዩት። ወደ ቴክ ፕሮፊታችን አይመጣም። ምን ያደርጋል? እኛን ቶሎ ቶሎ ሲያስወጣን ነበር። እዚህ ጋር ግን ባይ ስንገባ እዩ ፉል ቴክ ፕሮፊታችንን ነቅቶ ከዛም በላይ ፕራይስ ሄድልናል። እዚህ ጋር ሴል ስንገባስ እዚህ ጋር ሴል ስንገባ እዩ ማርኬቱ ምንም የተወሰነ ሄድልናል። ከዛ በኋላ ወደ ኤስኤል ይመለሳል። እዚህ ጋርም ተጨማሪ ትሬዶችን ማየት ትችላላችሁ። እዩ እዚህ ጋር ባይ ገብተን ማርኬቱ ምናደረገ ኦልሞስት ሄዶ የተወሰነ ፒፕስ ሲቀረው ተመለሰ። ድጋሚ ባይ ገባን። ኦልሞስት በአንድ ቀን ብቻ ወደ 200 ወደ 300 ፒፕስ ስማሽ አድርገን ዛሬ ወተናል ማለት ነው ከማርኬቱ። ስለዚህ ምንላችሁን የፈለግኩት ኢን ደ ሞመንተም ሙቭመንት አሁን ለምሳሌ ጎልድ ባይ ወይም ደግሞ አፕ ትሬንድ ላይ እያለ ሴል ስንገባና አፕ ትሬንድ ላይ እያለ ባይ ስንገባ በጣም የተለያዩ ናቸው። ወይም ደግሞ አንድ ሞመንተም እንደዚህ አይነት ሙቭመንቶች ላይ እኛ ቅድም የገባናቸው ሴል ትሬዶች እነዚህ ናቸው ብላችሁ አስቡ። እኛ ከማጋ ነው ትሬድ እያደረግን ያለ ነው? አዳት ታይም ሪቴል ትሬደሮች ጋር ነው። ከኛ ጋር ምንም አይነት ኢንስቲትዩሽን እየተባበረን አይደለም። ስለዚህ ሪቴል ትሬደሮች ናቸው። እነዚህ ሪቴል ትሬደሮች ለምንድን ነው ቴክ ፕሮፊታቸው ማይነካው? ለምንድን ነው ኮሬክሽን ትሬድ ሲያደርጉ ቶሎ ስቶፕ ሎሳቸው የሚነካው የሚለውን ስናይ ይገባሉ፣ ሴል ኦር ባይ ይገባሉ። የተወሰነ ሰርቴን ሬንጅ ማርኬቱ ይሄድላቸዋል፣ ግን ወደ እነሱ ወደሚፈልጉት ቴክ ፕሮፊት አይሄድላቸውም። ኦልሞስት 100 ፒፕስ ሊሄድ ይችላል ምናልባት፣ ከዛ በላይ ግን አይሄድላቸው ወይም ደግሞ ወደ ፉል ቴክ ፕሮፊታቸው አይሄድላቸውም። ስለዚህ እኛ ዝች ጋር ገባን፣ እስከዚች ማርኬቱ ዝች ያስገብቶን እስከዚች ይመጣል፣ ያስወጣናል። በኤክሴል እንገባለን፣ አሁንም ደግመን ያስወጣናል። ለኮሚኒቲያችንም ወይም ደግሞ ለእናንተም ነግሬያችሁ ነበረ። ስለዚህ ጎልድ አፕ ትሬንድ ላይ እያለ ሰሞኑን ካውንተር ትሬንድ እየገባን ነበረ። ማርኬቱ አፕ ትሬንድ ሆኖ እኛ ተቃራኒ ትሬንዱን ወደታች የምትወርዷን ኮሬክሽን ብቻ እየገባን ነው። ይሄ ምንድነው የሚያስብለን? እኛን ሪቴል ትሬደሮች ነው የሚያስብለን። እኛ ደግሞ ምንድነን? ኤስኤምሲ ትሬደሮች ነን። ስለዚህ ከማጋ ነው ሙቭ ማድረግ ያለብን? ከኢንስቲቱሽናሎች እና ባንኮች ጋር ሴም ሙቭመንት ወይም ደግሞ አፕ ትሬንድ እየሄደ ከሆነ ማርኬቱ አፕ ትሬንዱን ተከትለን ባይ ሴታፕ ብቻ ነው መግባት ያለብን ብዬ ነግሬያቸው፣ ዛሬ ትላንትና ያንን ነግሬያቸው፣ ዛሬ 2 ባይ ሴታፖችን ገብተን እዚህ ጋር እንደምትመለከቱት ኦልሞስት እዚህ በዚህኛው ትሬድ ኦልሞስት ወደ 150 ፒፕስ፣ በዚህኛው ደግሞ ኦልሞስት እዚህ ጋር እንደምትመለከቱት ወደ 200 በጠቅላላ ከ370 ፒፕስ በላይ ማርኬቱ ላይ ሰርተን ወጥተናል ማለት ነው። እነዚህ ናቸው ባይና ሴል ወይም ደግሞ ሞመንተምና ኢምፐልስ ብለን የምንጠራቸው ወይም ደግሞ ኢምፐልስና ኮሬክሽን ብለን የምንጠራቸው። ኦኬ እሺ ጋይስ፣ ስለ ኢምፐልስና ኮሬክሽን የተረዳችሁ ይመስለኛል። አሁን ስለ ኮሬክሽን ሩሎች ወይም ደግሞ ቫሊድ የሆነ ኮሬክሽን እንዴት ይፈጠራል፣ ኢንቫሊድ የሆነ ኮሬክሽንስ እንዴት ይፈጠራል የሚለውን እናያለን። ያንን ከማየታችን በፊት እዚህ ጋር ያሉ የቻርት ኤግዛምፕሎችን ከማየታችን በፊት ግን አንድ ኮሬክሽን ቫሊድ ነው የምንለው በዊክም በቦዲም ክሎዝ ሲያደርግ ነው። ማለትም በዊክም ክሎዝ ካደረገ ቫሊድ ነው እንላለን፣ በቦዲም ክሎዝ ካደረገ ቫሊድ ነው እንላለን። ነገር ግን ኢምፐልስ ሙቮች ሲሆኑ የግድ ቦዲ ክሎዝ መኖር አለበት። አንድ ኢምፐልስ ሙቭ ተፈጥሯል ለማለት የግድ ቦዲ ክሎዝ ኮንፊርም መደረግ አለበት። ነገር ግን ኮሬክሽን ወይም ደግሞ ቫሊድ የሆነ ኮሬክሽን ማለት ፑልባክ ማለት ነው። ቫሊድ የሆነ ፑልባክ ተፈጥሯል ለማለት ዊክ ካለ በቂ ነው፣ ቦዲ ካለ በቂ ነው። ከሁለት አንዱ ካለ ኢትስ ቫሊድ ፑልባክ ወይም ደግሞ የቫሊድ ኮሬክሽን። ነገር ግን when it's come to ኢምፐልስ ሙቭ ላይ ስንመጣ የግድ ቦዲ ክሎዝ ሊኖረው ይገባል ማለት ነው። ኦኬ፣ ስለ ኮሬክሽን እና ኢምፐልስ አሁን እናያለን። አንድ ቫሊድ የሆነ ማርኬት እንዴት ኮሬክት እና ኢምፐልስ እንደሚያደርግ እኒ። ኦኬ፣ እዚህ ጋር እንደምትመለከቱት ምን ካንድሎች አሉ? እዚህ ጋር 3 ጥቁር ዳውን ትሬንድ ካንድሎች አሉ አይደለ? ይሄ እንደምን ይቆጠራል ብያችኋለሁ ቅድም። ይሄ እንቅስቃሴ እንደ አንድ ኢምፐልስ ሙቭ ወይም ደግሞ እንደ አንድ ሞመንተም ይቆጠራል። ለምን?
እዚህ ጋር የምትመለከቱት ካንድል ምንድን ሆኖ ነው የዘጋው? ጥቁር ካንድል ሆኖ ዳውን ትሬንድ ሆኗል የሆነው። ቀጣዩም ዳውን ትሬንድ ሆነ፣ ቀጣዩም ደግሞ ዳውን ትሬንድ ሆነ። ስለዚህ ምንድነው ይሄ? ኢምፐልስ ሙቭ ነው። ከዚህኛው ጫፍ እስከዚህኛው ጫፍ እስከታች ኢምፐልስ የሆነ ሙቭመንት ተፈጥሮልናል ማለት ነው። ኦኬ አንድ ማወቅ ያለባችሁ ነገር የመጀመሪያው ካንድል ጥቁሩ ከተፈጠረ በኋላ ሁለተኛው ሲፈጠር ይሄ ራሱ እንደምን ይቆጠራል? እንደ አንድ ኢምፐልሲቭ ሙቭ ይቆጠራል። ይሄው እዚህ ጽሁፉ ላይ እንደምታዩት this move also known as a impulsive move because single more downside። እዚህ ጋር የምትመለከቱት ካንድል ራሱ ጥቁሩ ምን አድርጎልናል? ይሄኛውን የመጣልንን ትሬንድ አስቀጥሎልናል፣ ቦዲ ክሎዝ አድርጎ ከታች ማለት ነው። እንደምትመለከቱት ይሄ ጥቁር ካንድል ወርታች ነው የቀጠለው አይደለ? ከሱ ቀጥሎ ያለው ኤም ካንድልም ወርታች ነው ቀጥሎ ክሎዝ ያደረገልን። ስለዚህ ይሄ ምን ተብሎ ይቆጠራል ማለት ነው? እንደ አንድ ኢምፐልሲቭ ሙቭ ትቆጠራለች እቺ አንዷ ካንድል ብቻ ማለት ነው። አሁን ጌሙ የሚጀምረው እዚህ ጋር ነው፣ ቫሊድ እና ኢንቫሊድ የሚለው ማለት ነው። እዚህ ጋር የምትመለከቱት ካንድል ምንድን ነው ያደረገው? ኦኬ እዚህ ጋር ምን ተፈጠረ? ኤም ካንድል ተፈጠረ አይደለ? ከሱ በፊት ያሉትን ያው እዩት። ኤም ካንድል ተፈጠረ። ከኤም ካንድል ቀጥሎ ምንድን ነው የተፈጠረው? ኬ ካንድል ነው የተፈጠረው። ይህ ኬ ካንድል ቅድምን ብያቸዋለሁ፣ አንድ ኮሬክቲቭ ሙቭ ተፈጠረ ለማለት ወይም ደግሞ አንድ ፑልባክ ተፈጠረ ለማለት ዊክም ቦዲም ይቻላል፣ ወይም ደግሞ በዊክም በቦዲም ማርኬቱ ከወሰድልን ሃይ ኦር ሎ በዊክም በቦዲ ከወሰድልን ተፈጠረ ብለን ልናወራ እንችላለን፣ ኮሬክቲቭ ሲሆን ሜክ ሹር። ነገር ግን ኢምፐልሲቭ ሲሆን የግድ ቦዲ ክሎዝ መኖር አለበት። ኦኬ ኬ ካንድል ምን አደረገ? የኤምን ካንድል ሃይ ወስዶ ከዛ በላይ ቦዲ ክሎዝ አደረገ። ቦዲ ክሎዝ ባያደርግም እንደ ኮሬክቲቭ ይቆጠራል። ነገር ግን ይሄ ደግሞ ቦዲ ክሎዝ አደረገ። ምን አደረገልን ማለት ነው? እዚህ ጋር ምን ተፈጠረ? አንድ ቫሊድ የሆነ ኮሬክቲቭ ተፈጠረ ማለት ነው። ለምንድን ነው ካላችሁ ይሄ የተፈጠረው የዚህኛው ትሬንድ ደላስት ካንድል ይሄኛ ነው አይደለ? ደላስት ካንድል ሎው እችኛዋ ነች፣ ደላስት ካንድል ሃይ ደግሞ እችኛዋ ነች አይደለ? የሷ ሃይ ስለተወሰደልን ቫሊድ የሆነ ፑልባክ ወይም ደግሞ ቫሊድ የሆነ ኮሬክቲቭ ተፈጠረ እንላለን። ከሱ ቀጥሎ ያለው ካንድል ያው ከዛ በላይም ያው ቦዲ ክሎዝ አደረገልን። ሁለት ነጭ ካንድሎች ተፈጠሩ። ነገር ግን ምን አድርገዋል? ኮሬክቲቭ ወይም ደግሞ ቫሊድ የሆነ ኮሬክቲቭን ፈጥረውልናል ማለት ነው። ለምንድን ነው የፈጠሩት? ከነሱ በፊት የነበሩ ወይም ደግሞ ከኬ በፊት የነበረውን ካንድል ኤምን ሃዩን በመውሰዱ this is a corrective ወይም ደግሞ a valid corrective move ማለት ነው። this is a valid pullback because m candle high የኤም ካንድል ሃይ broken by k candle እንደምትመለከቱት በኬ ካንድል ብሮክ ተደርጓል ማለት ነው። m candle is lowest candle of this move የዚህኛው እንቅስቃሴ ዝቅተኛ ፕራይስ ተብሎ m candle ኮንፊርም ይደረጋል ማለት ነው። የዚህኛው ዳውን ትሬንድ ዝቅተኛ ፕራይስ ይሄ ነው። ለምን? ይሄኛው ምን ስላደረገው ኦልሬዲ ኮሬክት ስላደረገ ማለት ነው በሁለት ካንድሎች። ከዛ በኋላ እዚህ ጋር ያው ራይት ተደርጓል this is valid corrective። ከዛ በኋላ ምን ተፈጠረ? እዚህ ጋር እንደምትመለከቱት ደላስት ነጭ ካንድል ፕሪንት ከተደረገ በኋላ ጥቁሩ ካንድል መጣ አይደለ? ከዛ ጥቁር ካንድል በኋላ ሁለተኛውም ካንድል ጥቁሩ ነው፣ ሶስተኛው ደግሞ የኤች ካንድል መጣ አይደለ? እነዚህ ምንድናቸው? የዚህኛው ኢምፐልሲቭ ሙቭ ሃይ ፕራይስ ይሄኛው ነው አይደለ? ደላስት የዚህኛው ደግሞ ላው ፕራይስ የትኛው ነው? የኤች ካንድል ሎው ነው አይደለ? አሁን ኤች ካንድል ነው ጌሙ ያለው። ኤች ካንድል ተፈጠረ እዚህ ጋር። ኤች ካንድል ሎው ይሄውና፣ ኤች ካንድል ሃይ ደግሞ ይሄውና። ሃዩ ሎው ምን ሆኖ ነው ያለው? በይሰት ፕሮቴክትድ ሆኖ ነው ያለው አይደለ? ምን ተፈጠረ? የኤ ካንድል ተፈጠረ። የኤ ካንድል ምን ማድረግ አለበት? ቫሊድ ፑልባክ ተፈጠረ ወይም ደግሞ ቫሊድ የሆነ ፑልባክ ተፈጠረ ለማለት ምን ማድረግ አለበት? የኤችን ካንድል ሃይ መውሰድ አለበት፣ የኤ ካንድል ማለት ነው። ቫሊድ የሆነ ፑልባክ ተፈጠረ ወይም ደግሞ ቫሊድ የሆነ ኮሬክቲቭ ተፈጠረ ለማለት። ለምን? ዳውን ትሬንድ ስለሆነ ማለት ሃዩ መወሰድ አለበት ያልኳችሁ ዳውን ትሬንድ ስለሆነ። ነገር ግን ኤ ካንድል ምን አደረገ? ይሄው ሎው አልወሰደም፣ ሃይ አልወሰደም፣ እዛው ኤች ካንድል ስር ከፍቶ ኤች ካንድል ስር ዘጋ። ስለዚህ ምንም አይነት ሊኩዊዲቲ ስላላስወጣልን ወይም ደግሞ ሃይ እና ሎው ስላልወሰደልን ኤ ካንድል እንደምንም አይቆጠርም ማለት። ከሱ በኋላ ምን ተፈጠረ? ኤን ካንድል ተፈጠረ። ኤንም አዲስ ታይም ምንድነው ማድረግ ያለበት? የኤችን ሃይ ኦር ሎው መውሰድ አለበት፣ ቫሊድ የሆነ ፑልባክ ተፈጥሯል ማለት ማለት። የኤችን ካንድል ሃይ የግድ መውሰድ አለበት፣ ቫሊድ የሆነ ፑልባክ ተፈጥሯል ማለት። ኤን ካንድል እዚህ ጋር ተፈጠረልን፣ የዚህኛውን ሃይ ሳይወስድ ክሎዝ አደረገልን። ስለዚህ የኤች ካንድል ሃይ መወሰድ አለበት፣ የግድ ቫሊድ የሆነ ፑልባክ ተፈጥሯል ማለት። ነገር ግን እዚህ ጋር እንደምትመለከቱት ማርኬቱ የኤችን ካንድል ምን አልወሰድልንም? ሃይ አልወሰድልንም፣ በኤንም ካንድል በኤም ካንድል። ስለዚህ እነዚህ ካንድሎች በጠቅላላ በኤች ካንድል ስር ሆኖ ነው ተፈጥሮ የዘጉት። ወይም ደግሞ በኤች ካንድል ስር ከፈተ ኤ ካንድል፣ በኤች ካንድል ስር ክሎዝ አደረገ። ቀጣዩም ኤንም እንደዛው በኤች ካንድል ስር ተከፈተ፣ በኤች ካንድል ስር ክሎዝ አደረገ። ስለዚህ እዚህ ጋር ምን አልተፈጠረም ማለት ነው? ምንም አይነት ቫሊድ የሆነ ፑልባክ አልተፈጠረም። ነገር ግን ማርኬቱ ምን አድርጓል? ሁለት ካንድል ባይ የሆነ ካንድሎችን ፕሪንት አድርጎልናል። ነገር ግን ምንም አይነት ሃይ ብሬክ ስላላደረጉልን this is not a valid pullback or corrective ሙቭ ብለን እንወስዳለን ማለት ነው። እዚህ ጋር ያለውን ኖት ስታነቡት ምን ይላቸዋል? this is not valid pullback because each candle high and low is still protected። የኤች ካንድል ሃይ እና ሎዎች እስካሁን ፕሮቴክትድ ናቸው። ስለዚህ ምንም አይነት ቫሊድ የሆነ ፑልባክ አልተፈጠረም ማለት ነው። ኤ and n candles are inside of the h candle move። እነዚህ ሁለት ነጭ ካንድሎች ወይም ደግሞ የኤ እና የኤን ካንድሎች በኤች ካንድል ስር ተፈጥሮ በኤች ካንድል ስር ክሎዝ አድርገዋል ማለት ነው። ስለዚህ በዚህኛው ካንድል በላይም በታችም ቦዲ ክሎዝ ስላደረጉልን እነዚህን እንደ ቫሊድ ሙቭ አንቆጥራቸው
የላቸውም ቫሊድ እንዳልሆነ በኤክስ ፕሬዘንት አድርጎላቸዋል ማለት ነው። ስለዚህ ይህንን ይመስላል የመጀመሪያው ኤግዛምፕል። ተጨማሪ ኤግዛምፕል አይተን የዛሬ ቪዲዮችንን እንዘጋለን። ይሄኛው ሞር እንዲታያችሁ ዙም ላድርግላችሁ። ኦኬ እሺ፣ ወደዚህኛው ኤግዛምፕል ስንመጣ ቅድም ካየነው ጋር ተመሳሳይ ነው፣ ብዙም የተለየ ነገር የለውም። ቅድም ያወራናት ነገር አለች፣ እሷን ደግሞ በደንብ እናወራለን። እዚህ ጋር የምትመለከቱት ጥቁር ካንድል ፕሪንት ሆነልን መጀመሪያ አይደለ? ከዛ በኋላ እዚህ ጋር የምትመለከቱት የኬ ካንድል መጣልን። ግን ኬ ካንድል ምን አድርገዋል? እዚህ ጋር የመጣልንን ትሬንድ አስቀጥሏል ከዚህ በታች ቦዲ ክሎዝ በማድረግ። ስለዚህ ኬ ካንድል እንደምን ይቆጠራል ማለት ነው? እንደ አንድ ኢምፐልሲቭ ሙቭ። ኮሬክቲቭ አይደለም ኢምፐልሲቭ ነው። ኮሬክቲቭ እንዲሆን ከተፈለገ ምን ማድረግ አለበት? የዚህኛውን ካንድል ሃይ መውሰድ አለበት። ይኸው ከርሰሩ የምትሄድበት ቦታ ታያለች አይደል? የእሷን ሃይ መውሰድ አለበት። ነገር ግን ሎዋን ወስዶ ቦዲ ክሎዝ ስላደረገ ምንድነው ማለት ነው? ኢምፐልስ ሙቭ ነው፣ ወይም ደግሞ ትሬንድ አስቀጥሎልናል ማለት ነው። እሺ ከኬ ካንድል በኋላ ምን ተፈጠረ? ኤች ካንድል ተፈጠረ። ኤች ካንድል ምንድን ነው ያደረገው የሚለውን እኔ ኤች ካንድል የኬ ካንድልን ሃይ በዊክ ነው የወሰደው፣ በቦዲ አይደለም። በዊክ ወስዶ ከኬ ካንድል ለው በታች ቦዲ ክሎዝ አደረገልን። ቅድም ምን ብያችኋለሁ? አንድ ኮሬክሽን ወይም ደግሞ አንድ ኮሬክቲቭ ሙቭ እንዲፈጠር፣ ቫሊድ የሆነ ኮሬክቲቭ ሙቭ እንዲፈጠር ከተፈለገ አንድ ካንድል ተፈጥሮ ከሱ ካንድል በፊት ያለውን ካንድል ሃይ በዊክም ኦር በቦዲም በፈለገው ብቻ መውሰድ አለበት። ምን ከሆነ ዳውን ትሬንድ ከሆነ ማለት ነው። አፕ ትሬንድ ከሆነስ ሎው ነው መውሰድ ያለበት። በዊክ ኦር በቦዲ ሎውን ብቻ እንዲወስድልን ነው የምንፈልገው። ቫሊድ የሆነ ፑልባክ ተፈጥሯል ማለት። እዚህ ጋር ምን አደረገልን ማርኬቱ? የኤች ካንድል የኬ ካንድልን ሃይ ቦዲ ክሎዝ አላደረገም፣ ግን ምን አድርጓል? በዊክ ነው ያስወጣልን። ስለዚህ ኢትስ ኤ ቫሊድ ፑልባክ ተፈጥሯል፣ ወይም ደግሞ ቫሊድ የሆነ ኮሬክሽን ተፈጥሯል ማለት ነው እዚህ ማርኬት ላይ። ኦኬ ከዛ በኋላ ምን አደረገ? ቦዲ ክሎዝ ከኬ ካንድል በታች አደረገ። ኤች ካንድል እቻዋትና አሁን እዚህ ጋር ምን ተፈጥሯል? ቫሊድ የሆነ ፑልባክ ተፈጥሮልናል አይደለ? እሺ አሁን ወደ ኤች ካንድል ላይ ነው ጨዋታው ያለው። ኤች ካንድል ለው ይሄውና ሃይ ይሄውና። ይሄ ኤ ካንድል ከኤች ካንድል በኋላ ፕሪንት የተደረገው ኤ ካንድል ምን ውስጥ ነው ያለው? ኤች ካንድል ውስጥ ነው ያለው። ለምን? እንደምትመለከቱት የኤችን ካንድል ለውም አልወሰደም ሃይም አልወሰደም። ኤች ካንድል ስር ከፈተ፣ ኤች ካንድል ስር ዘጋ። ስለዚህ ይሄ ምንም አይነት ነገር ስላልፈጠረ ምንም አይባልም። ይሄ ጀስት ካንድል ነው ማለት ነው። ምንም አይነት ነገር ፎርም ያላደረገልንም ጀስት ካንድል ነው። ተከፍቶ የሆነ ቦታ ላይ የዘጋ ካንድል ነው። ከሱ ቀጥሎ ኤን ካንድል መጣልን። ኤን ካንድል ምንድን ነው ያደረገው? ከሱ በፊት የነበረውን የኤ ካንድልን ሃይ ወስዷል። ነገር ግን ጨዋታው ያለው እስካሁን ኤች ካንድል ላይ ነው። ለምን? ፕሮቴክትድ ለውና ሃይ ያለው ኤች ካንድል ስለሆነ እስካሁን። ከዛ በኋላ ከኤን ካንድል በኋላ ይሄ ጥቁር ካንድል መጣ። ቦዲ ክሎዝ ከሱ በታች አደረገ፣ ቀጠለ፣ ወደታች ሄደ። እዚህ ጋር ኢምፐልሲቭ ተፈጥሮልናል። አሁን ቫሊድ የሆነ ኢምፐልሲቭ ተፈጥሮልናል። ይሄው እዚህ ጋር እንደምትመለከቱት ከዚህኛው ሃይ እዚህ ጋር ኮሬክቲቭ ያደረገልን ፕራይስ ከዚህ ሃይ እስከዚህ ሃይ አንድ ወጥ የሆነ እንቅስቃሴ ነው። አንድ ወጥ የሆነ ኢምፐልስ ሙቭ ነው። ለምን? እዚህ ጋር ያለው ሁለት ኤ እና ኤን ካንድሎች ምንም አይነት ሃይ ስላልወሰዱልን፣ ምንም አይነት ቫሊድ የሆነ ኮሬክሽን ስላልፈጠሩልን ያለን ሃይ ይሄ ነው። ከታች ደግሞ እዚህ ጋር እንደምትመለከቱት እስከዚህኛው ድረስ አንድ ትሬንድ ነው፣ ወይም ደግሞ አንድ ወጥ የሆነ ኢምፐልሲቭ ሙቭ ተብሎ ይቆጠራል ማለት ነው። ኦኬ እሺ ከዛ በኋላ ማርኬቱን እንደዚህ መጣ። እነዚህ ነገሮች አንብቧቸው እናንተ ቪዲዮን ፖዝ እያደረጋችሁ በጣም ስለሚጠቅማችሁ ደግሞ ለመረዳትም ቀላል ስለሆኑ ማለት ነው። እዚህ ጋር ምን ተፈጥሯል ነው የሚላችሁ? ዲስ ሙቭ ኦልሶ ናውን አስ ኤ ኮሬክቲቭ ሙቭ ቢካውዝ ኬ ካንድል ሃይ ቴከን አውት ባይ ኤች ካንድል። የኬ ካንድል ሃይ በኤች ካንድል ስለተወሰደ ኢትስ ኦልሶ ምንድነው? ኮሬክቲቭ ነው ማለት ነው። እሺ እዚህ ጋር ያለውን ደግሞ ስናንብ ዲስ ኢዝ ኖት ፑል ባክ ቢካውዝ ኤች ካንድል ሃይ ኤንድ ሎው ቦዝ አር ፕሮቴክት ዲስ ሙቭ ካውንት አስ ኤ ሲንግል ሌግ ኢምፐልሲቭ ሙቭ። እንደ አንድ ሲንግል ኢምፐልሲቭ ወይም ደግሞ እንደ አንድ ወጥ ኢምፐልሲቭ ሙቭ ይቆጠራል ማለት ነው። ለምን? የኤች ካንድል ሃይ እና ሎ ፕሮቴክተር ናቸው ወይም ደግሞ አልተወሰዱልንም ማለት ነው። ከዚህ በኋላ ኤች ካንድል መጣ አይደለ? ከዚህኛው እንቅስቃሴ በኋላ ኤች ካንድል መጣልን፣ ወደዚህኛው ስንመጣ ማለት ነው። ኤች ካንድል መጣልን። ከዛ በኋላ ዩ ፕራይስ ምን አደረገ? የኤችን ካንድል ሎ ወሰድልን። ሎ ወስዶ ምን አደረገ? እሱ ስር ቦዲ ክሎዝ አደረገ። ነገር ግን ቫሊድ የሆነ ፑልባክ እንዲፈጠር የግድ ሃይ መወሰድ አለበት አይደለ? የአንድ ካንድል ሃይ ነው መወሰድ ያለበት። ሎ ተወስዶ እዛ ስር ቦዲ ክሎዝ ካደረገ ምንም አይነት ቫሊድ የሆነ ፑልባክ ተፈጥሯል ልንል አንችልም። ቀጣዩ ካንድል ነው የምናየው። አሁን የኤች ፓወር ዩ ላይ ትራንዛክት ሆኖልናል። ቀጣዩ ካንድል ከዩ ቀጥሎ የሚመጣው ካንድል ቦዲ ክሎዝ ከዩ በላይ ካደረገ ኢትስ ኤ ቫሊድ ፑልባክ ነው። እንደምትመለከቱት ይህ ካንድል ምናደረገልን ተፈጠረ። የዩ ካንድልን ምናደረገ? ቦዲ ክሎዝ አደረገ። ስለዚህ ምንድነው? ዲስ ኢዝ ኤ ቫሊድ ፑልባክ። እዚህ ጋር እንደምትመለከቱት ዲስ ኢዝ ቫሊድ ፑልባክ ቢካውዝ ሎውስት ካንድል ኢዝ ዩ ኖት ኤች። ዝቅተኛው ፕራይስ አሁን እዚህ ጋር ዩ ነው። እንደምትመለከቱት ከዚህኛው ከኤች ካንድል ሃይ እስከዚህ ድረስ የመጣው እንቅስቃሴ ዝቅተኛው ፕራይስ የትኛው ነው? የዩ ካንድል ነች አይደል? ዝቅተኛው ፕራይስ። ስለዚህ የዝቅተኛው ፕራይስ ሃይ የግድ መወሰድ አለበት ቫሊድ የሆነ ፑልባክ ተፈጥሯል ለማለት። ስለዚህ ምን ሆናል አሁን? ይኸው እዚህ ጋር እንደምትመለከቱት ሎውስት ካንድል ኢዝ ዩ ኖት ኤች። ኤች አይደለም። ለምን? እንደምትመለከቱት የኤች ዊክ እዚች ጋር ያለችው የዩ ደግሞ እዚህ ጋር ያለው። ስለዚህ ዝቅተኛው የትኛው ነው? ዩ ነው። እዚህ ጋር ዩ ኖት ኤች ኤንድ ዩ ካንድል ሃይ ቴከን አውት ባይ ቢ ካንድል ዲስ ኢዝ ቫሊድ ፑል ባክ። ስለዚህ ይሄኛው እንቅስቃሴ ኢትስ ኤ ቫሊድ ፑል ባክ ሆኖ ይቆጠራል ማለት ነው። ጋይስ ቪዲዮ ትንሽ ኮንፊውዝ ሊያደርጋችሁ ይችላል። ስፔሻሊ ጀማሪ ከሆናችሁ ትንሽ
ማርኬት ስትራክቸር ምናምን ከዚህ በፊት ያያችሁ ሰዎች ከሆናችሁ ደግሞ ቶሎ ነው የሚገባችሁ ፎር ሹር። እኔ ለዛ ነው ሞር ኤክስፕሌን እያደረኩኝ ያለሁት። ብዙ ያልጀማሪ ምናምን የሚያዩት ከሆነ ሞር እንዲረዱት ስለፈለግኩኝ ነው ዲፕሊ እየገባው እያስረዳው ያለሁት። ካልገባችሁ ካልተረዳችሁ ቪዲዮን ደጋግማችሁ ማየት ነው። እንደሚገባችሁ ደግሞ በጣም እርግጠኛ ነኝ። በጣም ቀላል ኮንሴፕት ነው። ፕላስ ደግሞ ቻርት ላይ መሞከርና ይሄኛውን አሁን ያያችሁትን ነገር ኤክሰርሳይዝ ማድረግ አለባችሁ። እነዚህ ቫሊድ እና ኢንቫሊድ የሚለውን ነገር ከቲዮሪ ባለፈም በአይናችሁ አይታችሁ ዲቴክት እንድታደርጉት ወይም ደግሞ እንድትለዩት የግድ የቻርት እይታ ወይም ደግሞ ቻርት ላይ ብዙ ሰዓት ማየት ይፈልጋል ከእናንተ። ስለዚህ ማርኬቱ ላይ እነዚህ ነገሮች ፎሎ አፕ አድርጋችሁ ቻርት ላይ ስፔሻሊ ቻርት ላይ ኤክሰርሳይዝ ማድረግ እንዳትረሱ። አሁን ያየነውን ነገር ወደ ቻርት ገብታችሁ ኤክሰርሳይዝ ማድረግ እንዳትረሱ። በቀጣይ ደግሞ ከዚህ ኮንሴፕት ሳንወጣ ቻርት ኤግዛምፕልን በመጠቀም እንዲሁም ደግሞ ሞር